በል አገራችን ላይ እየተስተዋለ ያለው ነባራዊ ሁኔታ ሁላችንም የምናውቀው ነው። ነገር ግን ስንቶቻችን ሐቂቃ ምን አይነት አስተዋጽኦና ሚና አበርክተናል? እኔ አይመለከተኝም፣ ምናልባት እዛ እየተከሰተ ያለው ነገር እኔ በሰላም ውዬ ከገባሁኝ በልቼ ከጠጣሁኝ ከተማው እኔ ያለሁበት ሀገር ሰላም ነው፣ ሰላም ከሆነ እዛ ያለው ክስተት እኔን አይመለከተኝም የምትል ከሆነ ኢማንህ ድክመት አለው፣ አላህ ዘንድ ያስጠይቃል። ወንድሞች አላህ ይድረስላቸው ወይም ደግሞ አላህ ይርዳቸው እያለ ነው እያሳለፍን ወይም ላይክ እያረክ እያለፍክ ያለው ነዓም ድሮም አላህን ያላቸው እነሱ ነገር ግን ምን ሰርተናል ለእናንተስ ሚና ምን አበርክተናል? ሐቂቃ አስጠይቅም አላህ ዘንድ ወንድሞቼ። ምናልባት በየአቅጣጫው ዋ ኢስላማ የሚል ድምፅ ጥሪ ትሰማለህ። ሴቶች እህቶቻችን በኒቃብ ስሞታቸውን ያቀርባሉ። እናንተ ባለንበት ዘመን መብት እየጠየቅን ነው እንጂ እያስከበርን አይደለም። ወንድሞቼ እዛ እየተገደሉ እኔ እንዴት ብዬ ነው የምስቀው ይል ነበር ሰላሁዲን አልአዩቢ። ተመልከቱ፣ እሱ የኢራቅ ተወላጁ ነው። ፈትህ ቁድስ ላይ ያሉ ወንድሞች ስለተመቱ ስለተገደሉ ስለተደበደቡ እኔ እንዴት ብዬ ስቃለሁ ይል ነበር። እናንተ ዛሬ እንደፈለግን እየጠጣን እየበላን እየሳቅን እየተጫወትን ወንድሞቻችን ግን እዛ መከራና ግፍ እየቀመሱ ነው ያለው። አላህ ዘንድ አያስጠይቅም ወንድሞች? ምን ብለን የምንመልሰው አላህ ዘንድ? ሐቂቃ ከእያንዳንዱ ነገር እንጠየቃለን። መጣ ሄደ ስማችን አላህ ዘንድ ዋጋ የለውም። አህመድ መሐመድ ሙስጠፋ አንተ አላህ ዘንድ ሽልማት አያሰጥም። ሽልማት የሚያሰጥ ተግባርህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم. الحمد لله الذي هدانا للإسلام وعلمنا القرآن خير الكلام، ثم الصلاة والسلام على من بعثه الله رحمة للعالمين وحجة على الخلق أجمعين. الصلاة والسلام على رسول الله وعلى آله وأصحابه الذين حملوا راية الإسلام إلى الآفاق حتى بلغ ما بلغ الليل والنهار ومن تبعهم بإحسان إلى يوم الدين. أما بعد، أيها المباركون الطيبون عباد الله، أوصيكم ونفسي بتقوى الله. قبل كل شيء أحييكم بتحية الإسلام الخالدة وتحية أهل الجنة في الجنة. سلام الله عليكم ورحمته وبركاته. ወንድሞች አባቶቼ ሐቂቃ እንደምመለከተውና እንደማየው ከሆነ ማሻአላህ ዳዕዋ የማይጠግብ ፊት ለዳዕዋ ፍቅርና ፍላጎት ያለው ፊት ነው እየተመለከትኩ ያለሁት። አላህ ይጨምርላችሁ። አላህ ከሚጠቀሙ ሰዎች አላህ አድርገን። እንግዲህ አላህ Subhanahu Wa Ta'ala እንደሚታወቀው ብዙ ጊዜ ቁርአን ላይ አይታችሁት ከሆነ ኢነል ለዚነ አመኑ እያለ እነዛ አመኑት እያለ ወአሚሉ ሷሊሃት እያለ ደግሞ ያስከትላል። አምነሃል፣ እጅ ሰጥተሃል። አመኑ ማለት በራሱ ትልቅ ደረጃ ነው። በነገራችን ላይ አምነሃል፣ ከዛም በኋላ ደግሞ ወአሚሉ ሷሊሃት መልካም ስራ ይሰሩ፣ በስራ ላይ ደግሞ የተቅጣጩ ይላል አላህ Subhanahu Wa Ta'ala። ኢዘን በሰማኑ የምንሰራ ሰዎች አላህ አድርገን። ወንድሞቼ ዛሬ ሐቂቃ የማናውቀው ነገር እኮ የለም ማለት ስለ ብዙ ነገር እናውቃለን፣ ስለ ብዙ ነገር ተምረናል፣ ብዙ ነገር አለ። ነገር ግን ምን ያህሎቻችን ነው በተግባር ያሳየኑ? በተግባር ያሳየን እየሰራን ያለኑ ስንቶቻችንን የሚለው ነገር ግን አጠያያቂ ነው። አላህ Subhanahu Wa Ta'ala የጀነት ሰዎችን በአንድ ቃል ያደንቃል። ወንድሞች ልብ በሉ። አላህ የጀነት ሰዎችን ጀዛአን ቢማ ካኑ ያዕመሉን በሰሩ ስራ ነው ያንን ክፍያ ጀነት ያገኙት ያለ አላህ Subhanahu Wa Ta'ala። ኢዘን የተግባር ሰዎች አላህ አድርገን። እንግዲህ ዛሬ ዓለማችን ላይ በል አገራችን ላይ እየተስተዋለ ያለው ነባራዊ ሁኔታ ሁላችንም የምናውቀው ነው። ነገር ግን ስንቶቻችን ሐቂቃ ምን አይነት አስተዋጽኦና ሚና አበርክተናል? አሳዲቁል አሚን ሐቢቡል ሙስጠፋ ቡኻሪ ላይ በተዘገበው መልእክታቸው ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየት ይላሉ። ሁላችሁም ጠባቂዎች ናችሁ፣ ከምትጠብቁት ነገር ተጠያቂዎች ናችሁ ይላሉ። ቢአቢሁ ኡሚ ሁላችሁም ጠባቂዎች ናችሁ። እኔ አይመለከተኝም፣ ምናልባት እዛ እየተከሰተ ያለው ነገር እኔ በሰላም ውዬ ከገባሁኝ በልቼ ከጠጣሁኝ ከተማው እኔ ያለሁበት ሀገር ሰላም ነው፣ ሰላም ከሆነ እዛ ያለው ክስተት እኔን አይመለከተኝም የምትል ከሆነ ኢማንህ ድክመት አለው፣ አላህ ዘንድ ያስጠይቃል። ወንድሞቼ ከምትጠብቁት ነገር ትጠየቃላችሁ። አላህ Subhanahu Wa Ta'ala ቁርአን ላይ ልብ ብላችሁ ከሆነ ያ አዩሃ ናስ ይላል። ያ አዩሃ الذين آمنوا እናንተ ሰዎች ሆይ ሁላችሁም ዓም አድርጎ ነው አላህ ጥሪውን የሚያቀርበው። ያ አዩሃ الذين آمنوا ሲልም እናንተ ያመናችሁ በአጠቃላይ እነከሌም ብቻ ነው ይሄ ጉዳይ የሚመለከተው ብለህ እጅ እንዳትሰጥ ወይም ወደ ኋላ እንዳትቀር ነው። አላህ Subhanahu Wa Ta'ala ይመለከታል። አመኑ ሲል ያመናችሁ በአጠቃላይ፣ ያ አዩሃ ናስ ሲል ያ እናንተ ሰዎች ሆይ በአጠቃላይ ያለ አላህ ጥሪውን ያቀርብልሃል። ስንቶቻችን ታዘናል? ስንቶቻችን መርሐባ እያልን ያለ ነው? እየተከሰተ ያለው ነገር ቢላሂ አለይኩም አላህ ይድረስላቸው ወይም ደግሞ አላህ ይርዳቸው እያልን ነው እያሳለፍን ወይም ላይክ እያረክ እያለፍክ ያለው ነዓም ድሮም አላህን ያላቸው እነሱ ነገር ግን ምን ሰርተናል ለእናንተስ ሚና ምን አበርክተናል? ሐቂቃ አስጠይቅም አላህ ዘንድ ወንድሞቼ። ምናልባት በየአቅጣጫው ዋ ኢስላማ የሚል ድምፅ ጥሪ ትሰማለህ። ሴቶች እህቶቻችን በኒቃብ ስሞታቸውን ያቀርባሉ። እናንተ ባለንበት ዘመን መብት እየጠየቅን ነው እንጂ እያስከበርን አይደለም። ስንቶቻችን እያስከበርን ያለን? እናንተ ባለንበት ዘመን እኮ አላህ ዘንድ ምንድነው የምንመለሰው? ወንድሞቼ አስቡት። እነ ሰላሁዲን አልአዩቢ የምትመለከቱ እስልምና ታሪክ ውስጥ ወላሂ ሰዎች መጥተው ያ ሰላሁዲን አሏቸው
እንደው ላይ ያኒ ለምንድነው ተበሱም ማታረገው እማትስቀው አሏቸው والله فكيف ابتسم والاقصى اسير يعني እንዴ ብዬ ነው የምስቀው አቅሷ እስረኛ ሆነው والله اني استحي من الله እኔ ከአላህ ሐያ አደርጋለሁ ኢኽዋን يعذبون ويقتلون ወንድሞቼ እዛ እየተገደሉ እኔ እንዴ ብዬ ነው የምስቀው ይል ነበር ሰላሁዲን አልአዩቢ ተመልከቱ እሱ ኢራቅ ተወላጅ ነው ፈትህ ቁድስ ላይ ያሉ ወንድሞች ስለተመቱ ስለተገደሉ ስለተደበደቡ እኔ እንዴ ብዬ ስቃለሁ ይል ነበር ለእናንተ ዛሬ እንደፈለግን እየጠጣን እየበላን እየሳቅን እየተጫወትን ወንድሞቻችን ግን እዛ መከራና ግፍ እየቀመሱ ነው ያለው አላህ ዘንድ አያስጠይቅም ወንድሞች ምን ብለን ምን መልሰው አላህ ዘንድ ሐቂቃ ከያንዳንዱ ነገር እንጠየቃለን መጣ ሄደ ስማችን አላህ ዘንድ ዋጋ የለው አህመድ መሐመድ ሙስጠፋ አንተ አላህ ዘንድ ሽልማት አያሰጥም ሽልማት የሚያሰጥ ተግባርህ ነው ምን ሰርተናል ለዚህ ምን ያስቀድመናል አስቡት ያ ትውልድ እኮ ሙቶ ሁለተኛ ህይወት ቢሰጠው በአላህ መንገድ ፊዳ መሆን የሚመኝ ትውልድ ነው ያለፈው ተመልከቱት የጃቢር አባት አብዱላህ አምር ብን ረዋሃ ታውቃላችሁ የሚገርማችሁ የሱ በጣም የሚገርም ታሪክ አለው የሰለመው ቀብለ الهجرة ነው አሳዲቁ አሚን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሂጅራ ከማድረጋቸው በፊት ነው አንድ አመት ወይም ሁለት አመት ይላሉ አህሉ ሲር አስቡት ገዝወት ኡሁድ ላይ ነው ደግሞ የተሰዋው ገዝወት ኡሁድ 3ኛው አመት ሂጅራ ላይ የተካሄደው ታውቃላችሁ 3 ወይም 4 አመት ነው እስልምና ላይ የኖረው አብዱላህ አምር ብን ረዋሃ የሚገርማችሁ ከተሰዋ ከሞተ በኋላ ኡሁድ ላይ ጃቢር አባቱ ያኒ ልጃቸው ተክዞ አሳዲቁ አሚን ሰለላሁ ዐለይሂ ወሰለም ጠየቁት ምን ሆነ ነው ያ ጃቢር ያኒ ما فعل الله بأبيك ألا أخبرك እንደው አልነግርህም አባትህ ላይ አላህ Subhanahu Wa Ta'ala ምን እንደሰራ ልንገርህ አሉት ሐቢብ ሙስጠፋ ንገሩኝ አላቸው ያ ረሱላህ والله الله سبحانه وتعالى ما كلم الله احد الله ማንንም አላናገረም ኪፋህ ማለት بدون حجاب ያለ ግርዶ ማንንም አላናገረም በግርዶ ነው ያናገረው ያንተን አባት ፊት ለፊት ነው ያናገረው አሉት አሳዲቁ አሚን ሰለላሁ ዐለይሂ ወሰለም ተመነ ያ عبدي አንተ ማዳይ ተመኛል والله سبحانه وتعالى አስቡት ሙቷል ወደ አላህ ኢንቲቃል አድርጓል ምፈልገውን ነገር ተመኝ ሲለው ምን ብሎ ነው የመለሰው ያ ረብ تحيني فاقتل فيك ثانيا ህያው አድርገኝ በአንተ መንገድ አሁንም ሁለተኛ መሞት ነው የምፈልገው ተመልከቱ 4 አመት ነው እስልምና ውስጥ የኖረው እናንተ ሐያታችን በአጠቃላይ እስልምና ውስጥ ነው የኖርና ያለው 50 አመት 20 አመት 30 40 አመት እስልምና ውስጥ ኖረናል ምንም ግን እስልምና ያበረከተው ያለው ነገር የለም ኢላ ማ رحم الله እሱ ግን 3 አመት ኑሮ በእስልምና ውስጥ ያ ረብ ህያው አድርገኝ ወደ ዱንያ መልሰኝ ተመልከቱ አሁንም በአንተ መንገድ መሞት ነው የምፈልገው ያ አላህ ተመልከት ሰው ምናልባት ከሀገሩ አንድ ወር ከራቀ በኋላ ምናልባት ወደ ቤተሰቡ የሚመለስ ምናልባት ሚስት ልጆቹን ነው የሚናፍቁ አይደል እሱ ግን ሙቶ ተመልከት የመመለስ እድል ቢሰጠው አሁንም በአላህ መንገድ መሞትን የመረጠ ትውልድ ነው ያለፈው እነሱ የፈለጉትን ጀነት እናንተም እየፈለግን ያለነው ተግባራችን ግን የት ነው ያለው ሁሌ ዋ ኢስላማ ይባላል ሁሌ በሂጃብ ጉዳይ አቤቱታ ስሞታ ይቀርባል እናንተ ባለንበት ዘመን አሁንም መብታችሁ አልተከበረም እስከ መቼ ነው ይሄድ ያለው ይሄ ጉዳይ ወንድሞቼ የእናንተ ሚና ምንድነው بالله عليكم እየኖርን ያለነው ሁሉ ነገር በተመቻቸበት አልጋ ባልጋ በሆነበት እናንተ ዛሬ አስቡት ኢማሙ ሲዩጢ في كتاب الخصائص በሚባል ኪታባቸው ውስጥ የሱሐባዎችን አደድ ቁጥር ሲያስቀምጡ የሚገርማችሁ ሐጀተል ወዳዕ ላይ የተሳተፉ የሱሐባ ቁጥር 124000 ነው ያሉ ያስቀምጣሉ አንዳንዶቹ አህሉ ሲር እስከ 120000 ናቸው ይላሉ የሱሐባው ቁጥር ያቺ ቁጥር ናት ግን ትልቅ ያኒ ትውልድ ቀርጸው ትልቅ ማጀሪቱን ቀይረውት እናንተ እስልምናን አጣብሎት ሄዱት እናንተ ዛሬ 2 ቢሊዮን 2 ነን ተመልከት በቢሊዮን የምንቆጠር ሆነን ለእስልምና ግን ምንም እየሰራን አይደለም አስቡት አላህም ከምን ፊአትን ቀሊላ ያለ ይገልጻል ቁጥራቸው አንሶ ብዙ ትራስ የሰሩ ሰዎች እንዳለፉ ይናገራል በቁጥር ብዛት አይደለም ናም እናንተ ዛሬ ቁጥራችን ብዙ ነው እየሰራን ያለው ነገር ግን ምንም እየሰራን አይደለም ኢላ ማ رحم الله ሁሉ አጀንዳ ተቀባይና ሁሉ አጀንዳ ተመልከት እንዲያውም እያስፈጸምንም አይደለም ኢላ ማ رحم الله ነገር ግን እስከ መቼ ወንድሞቼ እስከ መቼ ነው بالله عليك من እናንተ ሚና ምንድነው ሰይድና ዑመር ተመልሶ አይመጣም እኮ አይደል ዑመር የመመለስ እድል ቢኖረውማ እንደዛ አይሆንም እኮ አይደል ሰይድና ዑመር አይመጣም እናንተ አህመድና ሙስጠፋ ባለንበት ወቅት ላይ بالله عليكم እስልምና እየተደፈረ ነው ምን ትላለህ ምን አድርገናል ምን አላህ ዘንድ ምን መለሰው بالله عليكم ዛሬ 24 ሰዓት ነው አላህ የሰጠረ 24 hour 24 ሰዓት ሌላው እኮ 25 26 አድርጎ ለአንተ 24 አላደረገውም ረብ العالمين ነገር ግን ከዚህ 24 ሰዓት ውስጥ ምን ያህል ነው ለዲን እየሰጠ ያለው ምን ያህል ነው ዛሬ ወጥተን እንገባለን ነገር ግን ለዚህ ዲን ምን ያህል ነው እየሰጠን ያለነው አስቡት ያ ትውልድ እኮ والله يا رسول الله እኔ አሁን ብሞት የት ነው ቦታዬ የሚል ትውልድ ነው ያለፈው እኔ ብሞት يا رسول الله እኔ አሁን መገደል የት ነው ቦታዬ والله انت في الجنه حبيب المصطفى انت ما جنتنا አሉት እኮ ያላህ መልእክተኛ ثم قاتل حتى قتل الجابر ነው የሚዘግበው ሐዲሱን እየበላ ያለውን ተምር በል እየተበላ ነበር ተምር ያንን ጥሎ እስኪገደል ድረስ ተጋደለ ያ ሱሐባ ሸሂድ ሆናሉ ያኒ ጃቢር ረዲየላሁ ዐንሁ አስቡት ሐያታቸውን ህይወታቸውን ሁሉ ነገራቸውን አይሳሱ ለዚህ ዲን ይሰጣሉ ህይወታቸውን ሙሉ ነገራቸውን ነው የሚሰጡት አይደል እና አቡበከር እና ዑመርን ብንመለከት የሚሰሩት ስራ ቀላል አይደለም በሐያት እያሉ የጀነት ምስክርነትም ያገኙት አይደል እኒ دخلت الجنه ያሉ አሳዲቁ እኔ ጀነት ገባሁ فرأيت دارا او قصرا في صحيح مسلم ላይ ያለ ሐዲስ እኮ ነው ልብ ወለድ አይደለም
ሙተፈቅ ላይ ያለ ሐዲስ ነው። በሐያት እያሉ የጀነት ምስክርነት በምንድነው? በሰሩ ስራ ነው። እናንተ ዛሬ ምን ሰርተናል? ሁሉ ነገር ባለበት ሁሉ ነገር በተመቻቸበት ቢላሂ አለይኩም ምን አስቀድመናል ለዚህ ዲን? ኢዘን ወንድሞቼ ምናልባት ታውቃላችሁ ሁለት ማንነትን እዚህ ቦታ ገልጻለሁ። አንዱ ማንነት ምናልባት ተስፋ የሌላቸው ሰዎች አሉ፣ ደግሞ ተስፋ ያላቸው ሰዎች አሉ። እነማን ናቸው ተስፋ ያላቸው? በሐያት ያሉ ሰዎች ተስፋ አላቸው። የሞቱ ሰዎች ምን ተስፋ አላቸው? ሙቷል አይደል? የሞተ ሰው ምን ተስፋ አለው? በህይወት ያለ ሰው ለእናንተ በሐያት ያለኑ ሰዎች ደግሞ ተስፋ አለን። ከዛሬ ሰዓት ጀምሮ ለዚህ ዲን ይሄን አበረክታለሁ እሰጣለሁ ማለት ትችላለህ። ለዚህ ነው እኮ ኢማም አህመድ ብን ሐንበል የሚገርማችሁ የሆኑ ሰዎች የሚጫወቱ ሰዎች መንገድ ላይ አይተው ወላሂ ሰዓት የሚሸጥ በነበረ በገዙሃቸው ይላሉ። ለምን? ሰዓት አግኝተው ለዚህ ዲን አሁን ቢሰሩ እኮ ነው። ሱብሃንአላህ። እናንተ ደግሞ ሁሉ ነገር በተመቻቸበት እኮ አስሐባ ሪضوان عليهم جميعا የሚገርማችሁ ተመልከቱ። አቡ ዑበይዳ لكل امه امين امين هذه الامه ابو عبيده الصادق الامين في صحيح مسلم በተገመታቸው ላይ والله 300 ሰራዊት ሰሪያ ወታደር ይዘው የሚገርማችሁ ጃቢር ራዊ ይዘግባል። ከጃቢር የሆነ የሚዘግበው ሰውዬ والله የሚገርማችሁ የሆነች ኮሮጆ ተምር ነበረች ያለችን ያችን ተምር በላና ጨረስናት። ከዛም በኋላ እንዴት ሆናችሁ አለ። والله አንድ ተምር ታደልና ያችን ነሙስሃ እየመጠጥናት እንታገል ነበር ይላሉ። አስቡት እናንተ እኮ ዛሬ ክትፎ ያጫወትን እኮ ነው ለእስልምና መስራት የከበረ ክትፎ ያጫወት በል ቢላሂ አለይክ የተለያየ ምግብ አይነት አቅርበህ ለዚህ ድንግ ምንም ዋጋ መስጠት ከብዷል። እነሱ በአንድ ተምር እየመጠጡ እየኖሩ ለዚህ ድን ቢላሂ አለይክ ወአን አቢ ሁረይራ ተያል ስማቸውን ጠቅሳለን። የሱሐባውን የዛምርት ወርቃማ ትውልድ ሱሐባ እዚህ ስማቸውን እናፈሳለን እናገራለን። እናንተ እኮ ዛሬ ታሪክ መስራት ነው እንጂ እኮ መስማት አይደለም የከበደን። ታሪክማ እንሰማለን፣ መስራቱ ግን ከብዶናል። አላህ ለዚህ ነው ለቀድ ካነ ፊ ቀሰሲሂም ዒብራ ይላል ሱረቱ ዩሱፍ 111 መጨረሻው ቁጥር ላይ የዘጋበት የቁርአን አያ ለቀድ ካነ ፊ ቀሰሲሂም ዒብራ መማሪያ ያን ያሉ ታሪክ እስልምና ውስጥ ያለፈው ለእናንተ እንድንማርበት እኮ ነው። ከዛ ትምህርት ወስደህ አንተ በሐያት ላይ የሆነ ስራ እንድትሰራ እንዲህ ነበር እንዴ ማሻአላህ ብለህ እንድታልፍ አይደለም። አንተስ ምንድነው የምትሰራው? ከዚህ ታሪክ ምንድነው የምማረው? የሰይድና ዑመርን ታሪክ ስሰማ እኔ ከሰይድና ዑመር ምን ሰራለሁ? እኔሳ ወአማይ እኔ ማን ነኝ? ወዴት እየሄድኩ ነው ያለሁት? ለዚህ ምንድነው እየሰራሁ ያለሁት? ምንድነው የምሰራው? የሚያሳዝነው ዛሬ ላይ እየተከሰተ ያለው ክስተት ቢላሂ አለይኩም ይመጣልሃል፣ የሆነ አጀንዳ ሆኖ ይመጣልሃል። ዛሬ በእንዲህ ሀገር እንዲህ ተከሰተ ሲባል አላህ ይርዳቸው ብለህ ላይክ አድርገህ ታልፋለህ። ያ አኺ ድሮም አላህ ነው እየረዳችሁ ያለው አይደል? እናንተስ ምን ሰርተናል? ምን አበርክተናል? ምን አስተዋጽኦ እያደረግን ያለነው? ለተወሰነ ትኩረት ለተወሰኑ ጀማዓዎች ብቻ ተተን እናንተ ወደ ኋላ የምናገልበት ተጨባጭ አይደለም። ሁላችንም በየራሳችን የሆነ አስተዋጽኦ አበርክተን ለዚህ ዲን የሆነ አሻራችንን አሳልፈን እንሄዳለን። ሐቂቃ ከዚህ በላይ ባረዝምም ፊታችሁ ማሻአላህ ዳዕዋ የምትጠዋርላችሁ አላህ ይጨምርላችሁ። የተግባር ሰዎች አላህ አድርገን ሙስሊሙን እስላሙን አላህ ይነስረው። በየአቅጣጫው እንግዲህ ትሰማለን ብዙ አይነት አጀንዳዎች አላህ Subhanahu Wa Ta'ala የበላይ አድርጎት ሐቂቃ እንግዲህ እየሰማን ያለው ነው ስንክሳር ወደ ተሻለ ማንነት አላህ Subhanahu Wa Ta'ala ይቀይርልን። ከዚህ በላይ ማስረዘም አልፈልግም። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።